እኔ ምለው መልክ ምናምን አትስራ አይቻመኝም አላልኩህም? እኔ እንድከበር እንጂ እንድፈራ አልኖርም አላልኩህም? ምንሽ ነው ይህን ስቶኔድ መብላት ፈልገን? ደርግ ግን ምን ካጋጠመው በኋላ ነበረ አንድ ብረትና አንድ ወታደር እስኪቀረን ድረስ እንዋጋለን ያለው? ሄሊኮፕተሩ ውስጥ እያለም ተመቶ እንዲወድቅ ትዕዛዝ ተላልፎ ነበረ። አሁን እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ ይፈልጋሉ። ማድመጣችሁም ካልቀረ እኔ የምሰራላችሁን ቪዲዮ ብዙ እይታ እያገኘ ስላልሆነ ሼር፣ ኮፒ ሊንክ ማለታችሁን አትርሱ። የዩቲዩብ ሊንክ ደግሞ ባዮ ላይ ያለላችሁ ሄዳችሁ ሰብስክራይብ አድርጉልኝ። ጉዳዩ እንዴት መሰላችሁ? የደርግ ሰራዊትና የኢህአዴግ ሰራዊት ነቀምትን ለመያዝ በጣም የተፋለሙበት ሰዓት ነበረ፣ አንገር ቡቲ በሚባል ቦታ። ግን እዛ ቦታ ላይ ደግሞ የደርግ ሰራዊቶች ቁጥራቸው እየተመናመነ ስለመጣ ወደ ኋላ መሸሽ ጀመሩ። ኢህአዴግ ደግሞ እግር በእግር እየተከታተለ ነቀምትን ያዛት። የኮር ማዘዣ ሰፈርም ሰንቀሌ ላይ ያቋቁማል ደርግ። ከዛ ጊዜ በኋላ ግን መንግስቱ ይህን ዜና ይደርሰዋል። ግን ይህ መጥፎ ዜና ኮሎኔል መንግስቱ ጋር ሲደርስ ሰንቀሌ ላይ የነበሩት ወታደሮች በጀነራል ጌታቸው ገዳሙ ነበር የሚመሩት እና ጀነራል ጌታቸው ገዳሙ ደግሞ መንግስት ለመገልበጥ ሰራዊት እያሰባሰበ ነው ሰንቀሌ ላይ በሚል መልኩ ነበረ እሱ ጋር የደረሰው ዜናው። መንግስቱም በዛን ጊዜ በጣም ተናደደ። ጀነራል ጌታቸው ገዳሙ ማለት እኚህ ሰውዬ ናቸው። የቅርብ ጊዜ ፎቶ ነው፣ የድሮ ፎቶ ላገኝ ስላልቻልኩ ነው ይህንን ያመጣሁላችሁ። መንጌም ይህንን ዜና ከሰማ በኋላ ነበረ ጀነራሉ ጋር የደወለው። ይኸውልህ ጀነራሉ መጣውልህ ነው የምልህ፣ መጣውልህ። ጀነራል ጌታቸውም መምጣት እኮ አያስፈልግም ነበር፣ የምትነግረኝ ነገር ካለ እኮ እዛውን መናገር ትችል ነበረ። መንጌም በዛን ሰዓት መጣውልህ ነው የምልህ፣ መጣውልህ። ስልኩ ተዘጋ። ጉዞ ወደ ሰንቀሌ ሲሄድ እየዛተ ነበር ሄዱ ጀነራሎችን እንደሚያጠፋቸው። እነዛ ጀነራሎችን በተሳሳተ መረጃ አይደለም ይህንን ውሳኔ ወይም ይህንን ዛቻ ማስፈራሪያ ያደረሰባቸው፣ በቂ ምክንያት ነበሩ። ልንገራችሁ። አንደኛው ምክንያት እንዴት መሰላችሁ? ጀነራል ጌታቸው ገዳሙ በአንገር ቡጢ በጣም ከፍተኛ የሆነ ሽንፈት ደርሶበት ነበር። እናም ከመንጌ ጋር ሲያወሩም የሆነ ነገር ተለዋውጠው ነበረ። መንጌ ለምንድን ነው ወደኋላ የሸሸው? ቆይ ምን አስበ ነው? ጌታቸውም እኔ ምን ላድርግ፣ ሰራዊቱ እኮ በቃ አንዋጋም ብሎ ወደኋላ መሸሽ ጀመር። እኔ ከደሙ ንጹህ ነኝ፣ ምንም ነገር አስቤ አይደለም፣ ወደኋላ ሸሸብኝ፣ ምንም ማድረግ አልችልም፣ እንደዛ ብሎ ተጋፈጠው። ግን ይህንን ድፍረቱ ኮሎኔል መንግስቱ አልወደደው። እናም አንድ በሉልኝ። ሁለተኛው ምክንያት ደግሞ ነቀምትን ያስወሰዱ ብርጋዴር ጀነራል ዋሲሁን ንጋቱ ነበሩ። ባህር ዳር ላይ ከኢህአዴግ ጋር በነበረው ጦርነት የዚህ ሰውዬ ጦር ወደ ኋላ ይሸሻል። ከኮሎኔል መንግስቱ ማስጠንቀቂያ ይደርሰዋል፣ ወደ ኋላ እንዳትሸሽ። ለሁለተኛ ጊዜ ሸሸ። መንጌም በዛን ሰዓት ትዕግስቱ ተሟጠጠ፣ አለቀ። ብርጋዴር ጀነራል ዋሲሁን ንጋቱ በጥይት ተደብድቦ እንዲገደል ብሎ ትዕዛዝ ያስተላልፋል። እናም በጥይት ተደብድቦ ሊገደል በጓዶቹ ከለላና ጥበቃ ነበረ ህይወቱን ያተረፈው። ኢዳ ክረሙና አንደር ቡጢ በሚባሉ ቦታዎች ላይ ቆሞ መዋጋት ስላቃተው ነቀምትን ተያዘች። ሶስተኛ ምክንያታችን ስናይ ደግሞ በ1982 አዲስ አበባና ዙሪያዋ ጥበቃ እንዲያደርግ የተመደበ ጦር ነበር። እሱ ጦር የሚመራው ደግሞ በብርጋዴር ጀነራል ገዝሙ በዛ ወርቅ የሚባል ሰው ነበር። እናም ከሱ ስር የነበሩትን ሰራዊቶች በአርሚ አቪዬሽን ግቢ ውስጥ ሰብስቦ በሚያናግርበት ሰዓት ያልጠበቀው ንግግር ከሰራዊቱ ይደርሰዋል። እናም የሆነ ሻምበል ባሻ ምጽዋ የሸጣችኋት እኮ እናንተ ናችሁ ምናምን ይለዋል። ጀነራሉም ጠፋቅ ምን ማለት ነው? ቆይ ምጽዋ ስትሸጥ እኮ አብረህ ተሽጠሃል። ቆይ አልሸጥም አትልም ነበር? ባሻውም ይህንንማ አንድ ሆነዋል እኮ ግን ለወደፊቱ ምን እናርግ? ብርጋዴር ጀነራሉን በዛን ሰዓት እግር ካስቸገረ እግር ይመታል፣ ጭንቅላት ካስቸገረ ደግሞ ጭንቅላት ይመታል ብለው መልስ ሰጡት። ግን በዛን ሰዓት ጀነራል ገዝሙ በዛ ወርቅ ብስጭት ውስጥ የገባው መፈንቅለ መንግስቱ በልቡ እያሰላሰለ ስለነበር ነው። እናም ይቺ ንግግሩ ኮሎኔል መንግስቱ ጋር እንደደረሰች የሆነ አጃቢው ይነግረዋል። አጃቢውም ሌተናል ኮሎኔል ባንጃው ደመቀ ይባል ነበር። እናም ሶስቱ ጀነራሎች የኮሎኔል መንግስቱ በትር እስኪያርፍባቸው ድረስ የየራሳችን እቅድ እናውጣ፣ የሚደበቅ ካለ ይደበቅ፣ ፕላን ካላችሁ ፕላን አውጡ ምናምን ተባባሉ። እና ሜጀር ጀነራል ጌታቸው ገዳሙ ደግሞ ሳልቀደም ልቅደም በማለት ኮሎኔል መንግስቱ አየር ላይ እያለ የዶጋ አመድ ሊያደርጉት ተዘጋጅተው ጠበቁት። እናም ጀነራሉ ሄደው አየር ወለዶችን ማማከር ጀመሩ። በዛን ሰዓት ነበረ ጀነራል ዋሲሁን ጋር ሄደው ኮሎኔል መንግስቱ አየር ላይ ያለ ሄሊኮፕተር ውስጥ እያለ ማለት ነው
በዙ 23 ልመታው እያሰብኩኝ ነው፣ እንዴት ታየዋለህ ይህንን ሀሳብ ይለዋል። በዛን ሰዓት ብርጋዴር ጀነራል ዋሲሁን ጦር ይዘው የሆነ ቦታ ላይ መሽገው ተደብቀው ነበረ። ግን ጀነራል ዋሲሁን በጀነራል ጌታቸው እቅድ አልተስማማም። ቆይ ብትስተውስ አየር ላይ እያለ ልታስፈጀን ነው ሁላችንም የግድያ ሙከራ ተደረገብኝ ብሎ እኛ ላይ መጥቶ ደግሞ ይግደለን? እንደዛ ነው የምትፈልገው? ከዛ በኋላ ነበረ የጀነራል ጌታቸው እቅድ የተሰረዘው። እሷን እቅድ ከተሰረዘች በኋላ ነበረ ከነ ሄሊኮፕተራቸው በሰላም ምድር ላይ ያረፉት። ባይሆን በዙ 23 ተመተው የዶግ አመድ ሆነው ነበረ። እናም ቀጥታ ከሄሊኮፕተሩ እንደወረደ ጀነራል ጌታቸውን እዚህ የሰበሰብከውን ሰራዊት ምን ልታደርገው ነው እቅድህ ምናምን ይለዋል። ጀነራሉም ሰራዊቱ እኮ ወደ አዲስ አበባ እየሸሸ ነበረ፣ ወደዛ እየገሰገሰ ስለነበር እዚህ እንዲቆይ ያደረኩት። በዛን ሰዓት እስከ 3000 ወታደሮች ድረስ ነበረ ስንቅሌ ላይ የተከማቹት። በዛን ጊዜ ከምርኮ የተመለሱ በተሃድሶ መልሰው ወደ ውትድርና የገቡ ወታደሮች ነበሩ። በዛም ተጨማሪ ማለት ነው አንድ ጥይት እንኳን ተኩሰው የማያውቁ ሰራዊቶችም እዛ ውስጥ ነበሩ ይባላል። ምክንያቱም ወደው አይደለም የሚዋጉት። ግን ከዚህ ከ1983 የግድያ ሙከራ በፊት በ82 መጋቢት ወር ሚያዝያ መግቢያ አካባቢ ሌላ የግድያ ሙከራ ታቅዶለት ነበረ። እሱም በጀነራል ጌታቸው ነበረ። እናም እንዴት እንደከሸፈም ልንገራችሁ። ጀነራሎቹ ኮሎኔል መንግስቱን ሲጠብቋቸው የነበሩት ድሬዳዋ ውስጥ ሆነው ነበረ እና ድሬዳዋም ደግሞ የመጡት ኮሎኔል መንግስቱ ብቻቸው ሆነው አልነበረም፣ ከጅቡቲ ፕሬዚዳንት ጋር ነበረ፣ ሐሰን ጉድሌ ከሚባሉ ሰውዬ። እናም በዚህ ምክንያትም እቅዱ ተሰረዘ፣ መንጌም በህይወት ተረፈ። ትልቅ ትንሽ ልክም ቦይ ጡጦ ጠቢ ልክም ቦይ ቀፋፊ ልክም ቦይ ነጠር ነጠር ጉረኛ ልክም ቦይ ዘራፋት ትንኩ ልክም ቦይ የ40 ዓመት ድንግል ልክም ቦይ ከዚህ ጋር ትስታለ፣ ከዚህ ጋር ሰው ይስታል፣ እዚህ ጋር ሆኖ ደንጋራ መችላቀኛ የፍቅራችን ነገር አይወራ። ዋይ አተ ምን ሸሩጣን በና ምን አይነት አስተሳሰብ ነው ያለህ? አስራ 19 ቀን ምናምን ተኛ። ውሃ አልቀምስም፣ ምግብ አልቀምስም። በቃ በብሉቱዝ ብቻ ማለት ነው። በብሉቱዝ Что за бизнес, сука? 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 Что за бизнес?